የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የኢትዮጵያ ህዳሴ ግድብ ከሁሉም የናይል ወንዝ ተፋሰስ ሀገራት ባለሙያዎችና ከአፍሪካ ህብረት ተወካዮች በተውጣጣ የባለሙያዎች ቡድን ስር እንዲተዳደር ፕሬዝዳንት ትራምፕ ኢትዮጵያ እንዲያሳምኑላቸው የመጠየቅ ፍላጎት እንዳላቸው ተሰማ። አውሮፓ ህብረት ኢትዮጵያና ኤርትራን አስመልክቶ የዓለም አቀፉ የድንበር ኮሚሽን በካርታ ላይ ለወሰነው የሁለቱ ሀገራት ድንበር ሙሉ ድጋፍ እንዳለው አስታወቀ። ጅቡቲ የኤርትራ ከኢጋድ መውጣት ቢያሳዝናትም የኤርትራን ሉዓላዊ ውሳኔ እንደምታከብር ገለጸች። ጤና ይስጥልኝ አድማጮች፣ ኢትዮ ሪፖርቶች ነን። አበይት ጉዳዮችን በማስተዋወቅ ጀምረናል። በቆይታችን በመግቢያችን ላይ ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ ሌሎች መረጃዎችንም በዝርዝር እናያለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ትቆዩ ዘንድ በአክብሮት እንጠይቃለን። መልካም ቆይታ። አውሮፓ ህብረት ኢትዮጵያና ኤርትራ ከ25 ዓመታት በፊት ለተፈራረሙት የአልጀርስ ስምምነትና የዓለም አቀፉ የድንበር ኮሚሽን በካርታ ላይ ለወሰነው የሁለቱ ሀገራት ድንበር ሙሉ ድጋፍ እንዳለው አስታውቋል። ህብረቱ ሁለቱ ሀገራት ሉዓላዊነትን፣ ነጻነትንና የግዛት አንድነትን እንዲያከብሩ የአልጀርስ ስምምነት የተፈረመበትን 25ኛ ዓመት አስመልክቶ ባወጣው መግለጫ ጠይቋል። ሀገራቱ ማናቸውንም ውጥረቶች ወይም ውዝግቦች በሰላማዊና ዲፕሎማሲያዊ መንገዶች እንዲፈቱ ጥሪ ያደረገው ህብረቱ ይህም ለቀጠናው መረጋጋት ቁልፍ ጉዳይ ነው ብሏል። በሌላ በኩል የፕሬዝዳንት ትራምፕ አስተዳደር ከትግራዩ ጦርነት ጋር በተያያዘ የቀድሞ ፕሬዝዳንት የባይደን አስተዳደር ለኢትዮጵያውያን የሰጠውን ጊዜያዊ ከለላ አንስቷል። የአሜሪካ የሀገር ውስጥ ጉዳይ መስሪያ ቤት አሜሪካ ውስጥ ለመቆየት የሚያበቃ የተለየ ህጋዊ ምክንያት የሌላቸው ከለላ ተሰጥቷቸው የነበሩ ኢትዮጵያውያን በፍቃዳቸው እንዲወጡ 60 ቀናት ብቻ ሰጥቷል። ከለላው የተነሳው ኢትዮጵያውያን ወደ ሀገራቸው ቢመለሱ አሳሳቢ የደህንነት ስጋት አይገጥማቸውም በሚል ድምዳሜ ላይ ተመስርቶ መሆኑን መስሪያ ቤቱ ገልጿል። መስሪያ ቤቱ በቀነ ገደቡ በፍቃዳቸው የማይወጡ ኢትዮጵያውያን ታስረው ወደ ሀገራቸው እንደሚባረሩና በድጋሚ በህጋዊ መንገድ ወደ አሜሪካ እንዳይገቡ ሊታገዱ እንደሚችሉ አስጠንቅቋል። በሌላ መረጃ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የኢትዮጵያ ህዳሴ ግድብ ከሁሉም የናይል ወንዝ ተፋሰስ ሀገራት ባለሙያዎችና ከአፍሪካ ህብረት ተወካዮች በተውጣጣ የባለሙያዎች ቡድን ስር እንዲተዳደር ፕሬዝዳንት ትራምፕ ኢትዮጵያን እንዲያሳምኑላቸው የመጠየቅ ፍላጎት እንዳላቸው ከምንጮቹ መስማቱን ጠቅሶ ዘናሽናል ድረገጽ ዘግቧል። ፕሬዝዳንት ሲሲ በተያዘው ወር ወደ ዋሽንግተን አቅንተው ከፕሬዝዳንት ትራምፕ ጋር በግድቡና ሌሎች ቀጠናዊ ጉዳዮች ዙሪያ ለመወያየት ማቀዳቸውም ተመላክቷል። ፕሬዝዳንት ሲሲ የትኛውም የናይል ተፋሰስ ሀገር ሌሎች የተፋሰሱን ሀገራት ሳያማክር በናይል ወንዝ ላይ ግድብ እንዳይገነባ የሚያግድ ቀጠናዊ ስምምነት እንዲፈረም አሜሪካ ድጋፏን እንድትሰጥ የመጠየቅ ፍላጎት እንዳላቸውም ምንጮች እንደነገሩት ዘገባው አክሏል። ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ኢትዮጵያ፣ ሱዳንና ግብጽ በግድቡ ውሃ ሙሌትና አስተዳደር ዙሪያ አስገዳጅ ስምምነት እንዲፈርሙ ያቀረቡት የስምምነት ሰነድ ኢትዮጵያ ውድቅ ማድረጓ አይዘነጋም። ዶይቼ ቬለ የኢትዮጵያ መገናኛ ብዙሃን ባለስልጣን ቦን ከተማ የሚገኙትን የአማርኛው የዶይቼ ቬለ ሬዲዮ ጣቢያ ጋዜጠኞችን ጭምር በደፈናው ወንጅሏል ሲል አዲስ ባወጣው መግለጫ ተቃውሟል። ባለስልጣኑ ቦን በሚገኙ ሰራተኞቹ ላይ የተሳሳተና ሁከት ሊቀሰቅስ ወይም ሰላምና ጸጥታ ሊያናጋ የሚችል መረጃ ያሰራጫሉ የሚል ክስ እንዳቀረበባቸው ጣቢያው ገልጿል። የአማራና ትግራይ ክልሎች ዘጋቢዎቹን በዘላቂነት መታገዳቸውን የተቃወመው ጣቢያው ባለስልጣኑ ስለ እገዳው ሰኞ ዕለት በጻፈው ደብዳቤ ለእገዳው ተጨባጭ ምክንያት አላቀረበም በማለትም ወቅሷል። ጣቢያው የባለስልጣኑን ክሶች ውድቅ በማድረግ ከዘጋቢዎቹና ቦን ከሚገኙ ሰራተኞቹ ጎን እንደሚቆም አስታውቋል። ኤርትራ ከምስራቅ አፍሪካ የልማት በይነ መንግስታት ድርጅት አባልነት ራሷን ለማግለል ያሳለፈችው ውሳኔ እንዳሳዘናት የወቅቱ ኢጋድ ሊቀመንበር ጅቡቲ አስታወቀች። የኢጋድ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ዛሬ ቅዳሜ ባወጣው መግለጫ ጅቡቲ በሊቀመንበርነቷ እርምጃው ቢያሳዝናትም የኤርትራን ሉዓላዊ ውሳኔ እንደምታከብር ገልጻለች። ኤርትራ ከክፍለ አህጉራዊ ድርጅት ጥላ ስትወጣ የአሁኑ ለሁለተኛ ጊዜ ነው። ሀገሪቱ በጎርጎሮሳውያኑ 2003 ከድርጅቱ ከወጣች በኋላ ተመልሳ የተቀላቀለችው ከ2 ዓመታት በፊት ነበር። ትላንት አርብ ከድርጅቱ አባልነት ጥላ ለመውጣት መወሰኗን ለኢጋድ ዋና ጸሐፊ ወርቅነህ ገበየሁ እንዳሳወቀች የኤርትራ ውጭ ጉዳይ ሚኒስቴር ገልጿል። ኢጋድ በሕግ የተጣለበትን ኃላፊነትና የተሰጠውን ስልጣን አጥቷል ያለው የኤርትራ ውጭ ጉዳይ መስሪያ ቤት ለአባል ሀገራቱ ምንም አይነት ስትራቴጂካዊ ጥቅም መስጠት እንዳልቻልና ለቀጠናው መረጋጋት ጉልህ አስተዋጽኦ ማበርከት እንደተሳነው ተችቷል። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት በበኩሉ ኤርትራ መልሳ ከተቀላቀለች በኋላም በኢጋድ ስብሰባዎች
ፕሮግራሞች ወይም እንቅስቃሴዎች አለመሳተፏን አስታውቋል። ኤርትራ ከኢጋድ አባልነት ለመውጣት የወሰነችው ተጨባጭ ምክረ ሀሳቦች ሳታቀርብ በተቋማዊና የፖሊሲ ማሻሻያዎች ላይ ተሳትፎ ሳታደርግ መሆኑን የሚያሳዝን እንደሆነም ተችቷል። ኤርትራ ከኢጋድ ጥላ የወጣችው የክፍለ አህጉራዊው ድርጅት አባል ከሆነችው ጎረቤቷ ከኢትዮጵያ ጋር የተፈጠረው ፖለቲካዊ ውጥረት ባየለበት ወቅት ነው። ከኢትዮጵያ በተጨማሪ ጅቡቲ፣ ኬንያ፣ ሶማሊያ፣ ደቡብ ሱዳን፣ ሱዳንና ዩጋንዳ የኢጋድ አባል ሀገራት ናቸው። አድማጮች ከኢትዮ ሪፖርት ለሰዓቱ ያዝናቸው መረጃዎችን አበቃን። በሌሎች መረጃዎች ዳግም እስከምንገናኝ ጤና ይስጥልን።